بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም ማዛኝ በሆነው جبريل يقول النبي إني أتوضأ فتوضأ مثلي وإني سأصلي فصلي مثلي. جبريل عليه السلام نبي صلوات ربي وسلامه عليه أني وضوء لا درقنا عندنيم وضوء أدرق كزيام أسجدالو عندنيم سجد አላቸው صلاة كجمرو من ያክል ዋጋ እንዳለው ተመልከቱ በርግጥ በሰማይ የተደነገጉት ሰላቶች 5 ሰላቶች ናቸው በዚህ ጊዜ ግን በነብዩ አለይሂ ሰላቱ ወሰለም ላይ 2 ሰላቶች ብቻ ነበር የተደነገጉት ركعتين في الضحى في النهار وركعتين في الليل እነሱም ከጠዋት እስከ እኩለ ቀን ባለው የሚሰገዱ የዱሃ 2 ረክዓዎችና በሌሊት የሚሰገዱ 2 ረክዓዎች ናቸው በነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ላይ የተደነገገውን 5 ሰላቶች በተመለከተ ነብያችን ዐለይሂ ሰላቱ ወሰላም ወደ ሰማይ ሚዕራጅ በወጡበት ጊዜ ነበር የተደነገጉት ይህ ከሂጅራ 1 ዓመት ወይም 1 ዓመት ተኩል በፊት ነበር ስለዚህ ታሪክ ኢንሻአላህ እመለስበታለሁ ከዚያም ጅብሪል ዐለይሂ ሰላም ተቀምጦ ውዱእ ማድረግ ጀመረ ነብዩም ዐለይሂ ሰላቱ ወሰላም ጅብሪልን እያዩ ልክ እንደሱ ያደርጉ ጀመረ ይህ ተግባራዊ ስልጠና ነው ከዚያም ጅብሪል መስገድ ጀመረ ነብዩም ዐለይሂ ሰላቱ ወሰላም ተከትለው ተሰገዱ سؤال أين الذين لا يصلون وش علاقتهم بالله አንድ ጥያቄ አለኝ እነዚያ የማይሰግዱ ሰዎች የት አሉ ከአላህ ጋር ያላቸውን ግንኙነትስ ምንድነው የማይሰግድ ሰው ከአላህ ጋር ያለውን ግንኙነት እንደቆረጠ ታውቃላችሁን በአንተና በጌታህ መካከል ገመድ አለ የማይሰግዱ ወንድና ሴት ልጆች ሆይ ሶላትን መተው አደገኛ ነገር ነው እኔ መስበክ ከጀመርኩበት ቀን ጀምሮ ሰዎችን በማበሰር ለማቅረብ እንጂ በማስፈራራት ላለማራቅ እየሞከርኩ ነው ወንድ ልጆችን ሴት ልጆችን እኔን ተመልካቾችና እዚህም ለተገኛችሁት ጨምሮ በማንኛውም ቃላት እናንተን ማራቅ አልፈልግም ነገር ግን የሶላት ርዕስ አደገኛ ርዕስና ቀይ መስመር ነው እላለሁ يعني الذي لا يصلي باختصار الصلاة عمود الإسلام ባጭሩ ሶላት የእስልምና ምሰሶ ነው የማይሰግድም ሰው ምሰሶውን ያፈርሳል ለምሳሌ አንተ አንድ ሰው ቤት ገብተህ መስታወቱን ብትሰብር ወንድሜ ሆይ ተው ነውር ነው ይልሃል ብሎም ማጥፋትህን ሊያልፍ ይችላል ግድግዳውም ላይ ብትጽፍበት ወንድሜ ሆይ ተው ነውር ነው ይልሃል አሁንም ጥፋትህን ሊያልፍልህ ይችላል ነገር ግን የቤቱን ምሰሶ ብታፈርስበት አብደሃል እንዴ ልታስጨርሰን ፈልገህ ነው ማለቱ አይቀርም ሶላትን የተወሰው ልክ ቤቱን እንደሚያፈርስ ነው ቤቱንም የሚያፈርስ ሰው ምንም ዋጋ የለውም የማይሰግድ ሰው አላህ እርሱን አይመለከተው ከኃጢአትም አያጠራውም አያናገረውም የማይሰግድ ሰው ከአላህ ጋር ያለው ግንኙነት ተቋርጧል የማይሰግድ ሰው የሚጠለልበትን ቤት ያፈርሳል የማይሰግድ ሰው ብርሃን የለውም يقول ابن القيم منذ أن تقول الله أكبر ينصب الله وجهه تلقاء وجه عبده ابن القيم رحمه الله እንዲህ ይላል الله أكبر ካልክበት ሰዓት አንስቶ አላህ ፊቱን ከሚሰግደው ባሪያው ፊት ለፊት ያደርጋል በነገራችን ላይ በግንባራቸው ላይ የምታዩት የአንዳንድ ደጋግ አማኞች ኑር ከመስገዳቸው የተነሳ ከአላህ ዘንድ የተሰጣቸው ኑር ነው የማይሰግድ ሰው ወደ አላህ ያለውን ቅርበት አጥቷል ይከልከል አትታዘዘው ስገድም ይላል አላህ Subhanahu Wa Ta'ala ማለትም ታች መሬት ላይ እንደዛም ሆኖ አላህ Subhanahu Wa Ta'ala ወደ አላህ ተቃረብም አንተ ስጁድ ላይ ሆነ ተቃረብም ይላል እኔ ወደ መሬት ስጁድ አድርጌ ሳለ እንዴት ነው የምቀርበው ልትል ትችላለህ ምክንያቱ ከአላህ Subhanahu Wa Ta'ala ፊት ስጁድ ማድረግ ወደ አላህ መቅረብ ስለሆነ ነው ሴት ልጆች ሆይ ሶላትን በሰዓቷ ስገዱ ነብዩ አለይሂ ሰላቱ ወሰለም ተውሂድን ከጣሱና ሶላትን ከተው ሰዎች ላይ ካልሆነ በቀር በማንም ላይ ተቆጥተው አያውቁ ነብዩ አለይሂ ሰላቱ ወሰለም ሶላትን አደራ በእናንተ አስተዳደር ስር የያዛቸዋቸውንም ማንኛውንም ነገር ላይ አደራ ብለዋል ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ በህይወታቸው መጀመሪያ ላይና በሚሞቱም ጊዜ በሷ መክረዋል ጅብሪል መሬት በመምታት ውሃን ካወጣ በኋላ ሙሐመድ ሆይ እንደኔ ውዱእ አድርግ እንደኔም ስገድ ምክንያቱም ከሰማይ ጋር
መተሳሰርህ በዚህ ሰላት መሆን አለበት። هذه الصلاة أنصح الآباء كونوا قدوة لأبنائكم إذا أذن المؤذن امتطوا الطرق ወላጆች ሆይ ለልጆቻችሁ አርአያ እንድትሆኑ እመክራለሁ። ሙአዚኑ የሰላትን ጥሪ ሲያደርግ በመንገድ ላይ ውጡ፣ ራሳችሁን ወደ መንገድ ውሰዱ፣ በጋራዎቿና በመንገዶቿም ሂዱ። አንዳንድ ዑለሞች በጋራዎቿና በመንገዶቿም ሂዱ ሲባል ወደ ሰላት ሂዱ ማለት ነው ብለዋል። የአደም ልጆች ሆይ ሀፍረተ ገላችሁን የሚሸፍኑትን ጌጦቻችሁን በመስገጃው ሁሉ ዘንድ ያዙ። ጌጦቻችሁን በመስገጃው ሁሉ ዘንድ ያዙ ማለት አንዳንድ ዑለሞች ለእያንዳንዷ ሰላት ተዘጋጁ ማለት ነው ብለዋል። ወንድሜ ሆይ ከአላህ ጋር ትስስር ይኑርህ። አላሁ አክበር ብለህ ሰላት ስትጀምር በአላህ እምላለሁ ከዚህ በላይ ደስታ የለም፣ በአላህ እምላለሁ የሰላትን ጥቅም በትክክል ከሰገዷት ሰዎች በቀር ማንም አያውቅም። ሰላትን የተወ ጠፍቷል። ሰላት ሌላ ህይወት ነው። ከአላህ ጋር መተሳሰር ነው። የማይገኝ ከፍታም ነው። ሰላትንም የማያውቅ ሰው ጠፍቷል። እንደውም የማይሰግድ ሰው ከእርሱ ጋር ምግብ አይበላም። እርሱንም ለመምከር ወይም ለመስበክ ካልሆነ በስተቀር ለጥየቃ ወደ እርሱም አይኬድም። ያረደውም አይበላም። እርኩስ ስለሆነም መካና መቅደሷም አይገባም። ቢሞትም አይከፈንም፣ አይታጠብምም፣ አይሰገድበትምም። በሙስሊም መቃብርም ውስጥ አይከበርም። ከአላህ ቁጣ በአላህ እንጠበቃለን። የማይሰግድ ሰው ሰማያት ይረግሙታል፣ በሰማይ የሚገኙ ወፎችም ይረግሙታል፣ በባህር ውስጥ ያሉት አሳ ነባሪዎችም ይረግሙታል። የማይሰግድ ሰው በጉድጓዷ ያለችው ጉንዳን ትረግማለች፣ በቀፏም ያለችው ንብ ትረግማለች። በእኛና በአላህ ስብሓንሁ ወተዓላ መካከል ያለውን ምሰሶ የሆነውን ሰላት ለምን እንተዋለን? ከዚያም ነቢዩ ዓለይሂ ሰላቱ ወሰላም ከጅብሪል ዓለይሂ ሰላም ስለዚህ ሰላት ሰሙም አዩ። ከዚያ በኋላ ህዝብን እንዲሰግዱ የሚያዙት እሳቸው ናቸው። በነገራችን ላይ ወደ ነቢዩ ዓለይሂ ሰላቱ ወሰላም ከወረዱት አንቀጾች መካከል አንተ ተከናናቢው ሆይ ሌሊቱን ሁሉ ጥቂት ሲቀር ቁም ስገድ። በሌሊቱ እንዴት ይቆማሉ? ቅድም ጅብሪል ዓለይሂ ሰላም እንዴት መስገድ እንዳለባቸው አስተምረዋቸዋል። ومن أهل العلم من يقول أن الصلاة التي تعلمها النبي من جبريل هي صلاة ከዑለማዎች አንዱ ነቢዩ ዓለይሂ ሰላቱ ወሰላም ከጅብሪል የተማሩት ሰላት አላህ ግዴታ ያደረገባቸው የሌሊት ሰላት ነው ብለዋል። መጀመሪያ ግዴታ ነበር፣ ከዚያም ግን ተሰርዟል። ስለዚህ ጉዳይ ብዙ ተብሏል። ዋናው ነገር ሰላት ነቢዩ ዓለይሂ ሰላቱ ወሰላም ወደ እስልምና ጥሪ ማድረግ ከጀመሩ ጊዜ አንስቶና ከተላኩበት ጊዜ ጀምሮ ነበር። አላህ ስብሓንሁ ወተዓላ ምን ይላል? አንተ ተከናናቢው ሆይ ሌሊቱን ሁሉ ጥቂት ሲቀር ቁም ስገድ ብሏቸዋል። አንብብ ብሎ አላህ ስብሓንሁ ወተዓላ ያወረደባቸው እንዲማሩ ነው። ከዚያም ቁም ስገድ ብሎ አላህ ስብሓንሁ ወተዓላ አዘዛቸው። ሌሊቱን ሁሉ ጥቂት ሲቀር ቁም ስገድ፣ ግማሹን ቁም ወይም ከእርሱ ጥቂትን ቀንስ ወይም በእርሱ ላይ ጨምር። ቁርአንንም በዝግታ ማንበብን አንብብ። እኛ በአንተ ላይ ከባድ ቃልን እንጥላለንና ከባድ የሆነ ቁርአን ማለት ነው። ከዚያም ልባቸው በእምነት ሲሞላ ጨረስኩ ብለው ተቀመጡ። ከዚያም ቀጣዩ ጉዳይ ወረደ። አንተ ልብስህን ደራቢው ሆይ ተነስ። አሁን ተነስና ስገድ አይደለም የተባሉት፣ ተነስ አስጠንቅቅም። በቃ አሁን ዕውቀትን ተሰጥቷቸዋል። አንብብ፣ በዚያ ሁሉን በፈጠረው ጌታ ስም በእምነትም ተሞልቷል። ግማሹን ቁም ወይም ከእርሱ ጥቂትን ቀንስ። አላህም ስብሓንሁ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም ከዚህ በኋላ ስለዚህ ሃይማኖት እንድትናገር እንፈልጋለን። ነቢዩም ዓለይሂ ሰላቱ ወሰላም እሺ ጌታዬ ሆይ ምን ልንገራቸው አሉ። ከዚያም ከነዚህ 3 ሱራዎች በኋላ ከአልዓለቅ ከአልሙዘሚልና ከአልሙደሲር በኋላ ሱረቱል ፋቲሓ ለነቢዩ ዓለይሂ ሰላቱ ወሰላም ይወርዳል። ምስጋና ለአላህ ይገባው የዓለማት ጌታ ለሆነው። ይህ ነው መንገዱ። ምስጋና ለአላህ ይገባው የዓለማት ጌታ ለሆነው። አንተ የዓለማት መልእክተኛ ነህ ሙሐመድ ሆይ ለዓለማትም እዝነት አድርገን እንጂ አላክንህም። እጅግ በጣም ርኅሩህ በጣም አዛኝ፣ ለዓለማትም እዝነት አድርገን ልከንሃል። የፍርዱ ቀን ባለቤት ለሆነው ቂያማ እንዳለ ልናስታውስህ እንፈልጋለን። አንተን ብቻ እንገዛለን፣ አንተንም ብቻ እርዳታን እንለምናለን።
በእኔ እርዳታ እንጂ ልትገዛኝ አትችልም። እርዳታም መፈለግ የአምልኮ አካል ነው። ከዚያም ምን ሰዎችን ወደ እውነተኛው መንገድ እንድትመራ እንፈልጋለን። ቀጥተኛውን መንገድ ምራን። የማን መንገድ? የእነዚያን በእነርሱ ላይ በጎ የዋልክላቸውን በእነሱ ላይ ያልተቆጣህባቸውንና ያልተሳሳቱንም ሰዎች መንገድ ምራን በሉ። ሙሐመድ ሆይ በዚህ መንገድ ሰዎችን ጥራ። ነቢዩም ዓለይሂ ሰላቱ ወሰላም እነኚህን ሱራዎች ይዘዋል። ሱረቱል ዓለቅ፣ ሱረቱል ሙዘሚል፣ ሱረቱል ሙደሲርና ሱረቱል ፋቲሓ የሰገዱበት እምነት ይዘዋል። የአላህ ሰላትና ሰላም በሳቸውና በቤተሰቦቻቸው ላይ ይውረድና አሁን ይህ ከጅብሪል ዓለይሂ ሰላም ጋር ያደረጉት ሁለተኛው መገናኘት ነው። ለሶስተኛ ጊዜ መች ተገናኙ? ጅብሪል ዓለይሂ ሰላም ከእርሳቸው ዘንድ ለ2 ወራት ያክል ቀረ። እዚህም ላይ አላህ ሱብሓነሁ ወተዓላ እንዲህ የሚል ይመስላል። ሙሐመድ ሆይ እምነትን ሰጥተናል። እንዴት እንደምትሰግድም እንዴት ጥሪ እንደምታደርግም አስተምረናል። መንገዱንም አሳይተናል። አሁን እቅድ አውጣ። ለጥሪ አቅድ። ለህዝብህ፣ ለጎሳህ፣ ለሀገርህ ይበጃል ብለህ ያሰብከውንም አድርግ። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ለአቡ ዘር እንዲህ አሉት። ግን ቆይ ከሐዲቱ በፊት እናንተ ወጣቶች ሆይ ከሱ ሌላ አምላክ በሌለው በአላህ እምላለሁ። ብዙ መልካም ሥራ በቀላሉ ለመስራት ገርቶላቸው እሱን የሚተው ሰዎች ያስደንቁኛል። ስንት መልካም ሥራዎች አሉ። አላህ ስብሓንሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም አንተ ተከናናቢ ሆይ ሌሊቱን ሁሉ ጥቂት ሲቀር ቁም ስገድ ብለዋቸዋል። ነቢዩም ዓለይሂ ሰላቱ ወሰላም ሌሊቱን ቁመው ሰገዱ። ሌላም የምታስታውሷቸውን ሐዲቶች አሉ። ዓኢሻ እንኳን እንዲህ ትላለች፣ የአላህ መልእክተኛ ሆይ ለነፍስህ እረፍት ስጣት። ነቢዩም ዓለይሂ ሰላቱ ወሰላም አመስጋኝ ባሪያ መሆን የለብኝምን አሉ። ስንቶቻችንን የሌሊት ሰላትን የምንሰግደው? የሌሊት ሰላትን በተመለከተ ለተመልካቾችና ለመላው ህዝብ እየተናገርኩ ነው። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ አቡ ዘር ዘንድ ገብተው የሌሊትን ሰላት እንዲሰግድና ይህን ሰላት እንዳይተው ይመክሩታል። ነቢዩም ዓለይሂ ሰላቱ ወሰላም አቡ ዘር ሆይ ለመጓዝ በፈለክ ጊዜ ለዚያ ስንቅ ታዘጋጃለህን አሉት። አሁን ነቢዩ ዓለይሂ ሰላቱ ወሰላም ከመካከላችን እንዳሉና እያንዳንዳችንን እያነጋገሩ እንደሆነ እናስብ። አሁን ነቢዩ ዓለይሂ ሰላቱ ወሰላም ጥያቄውን ወደ አንተ አመሩ። ለመጓዝ ከፈለክ ለሱ ስንቅ ታዘጋጃለህን? ነቢዩ ዓለይሂ ሰላቱ ወሰላም ለአቡ ዘር የጠየቁት ጥያቄ ነው። አቡ ዘር እንዲህ አለ፣ አዎን የአላህ መልእክተኛ። ነቢዩም ዓለይሂ ሰላቱ ወሰላም ወደ ቅያማ ቀን ጉዞስ እንዴት ይሆናል አሉት። ማለትም ወደ ቅያማ ቀን ለምታደርገው ጉዞ ምን አዘጋጅተሃል ማለታቸው ነው። ከዚያም አቡ ዘር ራሱን ዝቅ አደረገ። ነቢዩም ሰለዋቱ ረቢ ወሰላሙሁ ዐለይህ አቡ ዘር ሆይ መርከቧን ተቆጣጠር፣ ባህሩ ጥልቅ ነውና አሉት። አቡ ዘርም ራሱን ዝቅ አደረገ። ነቢዩም ዓለይሂ ሰላቱ ወሰላም አቡ ዘር ሆይ ጉዞው ረዥም ነውና ስንቅን አብዝተህ ያዝ አሉት። አቡ ዘርም ከአንገቱ ቀና አለና የአላህ መልእክተኛ ሆይ ምን ላድርግ አላቸው። እሳቸውም በቂያማ በመሰብሰቢያይቱ ቀን በጣም ሞቃታማ ለሆነው ቀን ዛሬውኑ ጹም፣ በጣም ጨለማ በሆነች ሌሊትም ለቀብር ጨለማ የሌሊት ሰላት ስገድ፣ ሐጅንም ፈጽም አሉት። ዑለሞች ይህ የክረምት ወቅት መልካም ሰዎች ፍሬ የሚያፈሩበት ወቅት ነው ይሉታል። ቀኑ ለመጾም አጭር ነው፣ ሌሊቱም ለመስገድ ረጅም ነው። ዛሬ ላይ የሌሊቱን ሩብ ወይም የሌሊቱን 1/3 ተኝተህ በጊዜ ተነስተህ የፈጅርን ሰላት በንቃት መስገድ ትችላለህ። ነገር ግን ሸይጣን አንድን ሰው ከተቆጣጠረ አላህ ስብሓንሁ ወተዓላ ከሰማይና ከምድር ወታደሮችን በእርሱ ላይ ልኮ እንዳያይ ያደርገዋል። አስተዋይ ሰው ማለት ደግሞ ትክክለኛ መንገድ ላይ እንደሆነ አውቆ ከአላህ ስብሓንሁ ወተዓላ ዘንድ ይፈልጋል። እሺ አሁን ነቢዩ ዓለይሂ ሰላቱ ወሰላም ምን ሊያደርጉ ነው? አሁን ሰዎች ሆይ እናንተ አረቦች ሆይ እያሉ ተራራው ላይ ወጥተው መጣራት ሊጀምሩ ነው? አይ እሺ እና ምን ሊያደርጉ ነው? ጣዖታትን ይሰባብራሉ? አይ እሺ መልእክተኛ ናቸው? አይ በዚህ ነገር በፍጹም ሃይማኖቴን አልጀመርም ይላሉ። አሁን ነቢዩ ዓለይሂ ሰላቱ ወሰላም እቅድ ማውጣት ጀመሩ። ከጎሳው ወንዶችና ሴቶች እመርጣለሁ። እኔ በራሴ አመለካከት እንዲህ እላለሁ፣ ለየት ያሉትን እመርጣለሁ።
ከጎሳው ወንዶችና ሴቶችን ይመርጣሉ። እኔ በራሴ አመለካከት እንዲህ እላለሁ፣ ለየት ያሉትን እመርጣለሁ። ከአላህ ቀጥሎ ከነርሱ ጋር ይህን ሃይማኖት ወደ ምድር ሁሉ እንዳዳርስ የሚሰማኝን እመርጣለሁ። በዚህ ዓለም ውስጥ ጥሩ ስነ ምግባርና መልካም ስም ያላቸውን ስኬታማ ሰዎችን እመርጣለሁ። ነቢዩ ዓለይሂ ሰላቱ ወሰላም ዝም ብሎ ማንኛውም ሰው ጋር አልነበረም የሄዱት። ነገር ግን ማንን ማናገር እንዳለባቸው መጀመሪያ ይመርጡ ነበር። እኔ እላለሁ፣ ሼኽ ሆይ፣ ዶክተር ሆይ፣ ልዑል ሆይ፣ ንጉሥ ሆይ፣ ነጋዴ ሆይ ወይም የገንዘብ ባልተቤቶች ሆይ፣ መልእክተኛው ይህንን መልእክት ለመሸከም የሚችሉ የሆኑ መልካም ስምና ስነ ምግባር ያላቸውን ሰዎች እየመረጡ ነበር። ምርጫቸው በመልክ አልነበረም። ነቢዩ ዓለይሂ ሰላቱ ወሰላም በዘፈቀድ ምርጫ አላደረጉም በጭራሽ። ነቢዩ ዓለይሂ ሰላቱ ወሰላም እንዴት እንደሚመርጡ ተመልከት። ነቢዩ ሰለዋቱ ረቢ ወሰላሙሁ ዓለይህ መጀመሪያ ያተኮሩበት ሰው ማን ነበር? አቡበክር ስዲቅ ነበር። አቡበክር ረዲየላሁ ዐንሁ ከነቢዩ ዓለይሂ ሰላቱ ወሰላም በ2 ዓመት ይበልጣሉ። በነገራችን ላይ አቡበክር ቀላል ሰው አልነበሩም። አቡበክር የዓረቦችን የዘር ሐረግ አዋቂ ነበሩ። የሁሉንም ዓረቦች የዘር ሐረግ ዘልቆ በመግባት ያውቁ ነበር። ነቢዩ ዓለይሂ ሰላቱ ወሰላም አቡበክር በሰዎች ዘንድ የተከበሩና መልካም ስም፣ ታማኝነት፣ ቅንነትና ጥንካሬ እንዳላቸውም ያውቁ ነበር። ነቢዩም ዓለይሂ ሰላቱ ወሰላም አቡበክር ሆይ ና በእስልምና ከኛ ጋር እንፈልግሃለን ሲሏቸው አቡበክርም ወዲያው ተቀበሉ። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ ሐዲሱን አድምጡ ወዳጆቼ፣ በአላህ እምላለሁ ሁሉም ቆም ብለው ያሰቡ ያቅማሙ ቢሆን እንጂ እስልምናን ወዲያውኑ የተቀበለ የለም ከአቡበክር በቀር። እኔ ሙሐመድ የአላህ መልእክተኛ ነኝ ካልኩት ጊዜ አንስቶ አቡበክርም ከአላህ በቀር ሌላ አምላክ እንደሌለና አንቱም የአላህ መልእክተኛ መሆኑን እመሰክራለሁ አሉ። አቡበክር ረዲየላሁ ዐንሁ ወደ ኋላ አላሉ። ነቢዩም ዓለይሂ ሰላቱ ወሰላም ቆም ብለው ያሰበ ካልሆነ በቀር ማንንም አላናገርኩም። አንዳንዶቹ ለቀናት ሲያስቡ ቆይተዋል ከአቡበክር በቀር። እኔ ሙሐመድ የአላህ መልእክተኛ መሆኔን ከነገርኳቸው ጊዜ አንስቶ ከአላህ በቀር ሌላ አምላክ እንደሌለና አንቱም የአላህ መልእክተኛ መሆኑንም እመሰክራለሁ አለ። ነቢዩም ዓለይሂ ሰላቱ ወሰላም አንድ ሰው አገኘሁ አሉ። ከዚያም ለየት ያለችዋንና የተሳካላት ሐቀኛዋን ሴት ኸዲጃን መረጡ። ሚስታቸው ስለሆነች አይደለም፣ ለየት ያለች ስለሆነች ስሟ በለጋስነቷ፣ በጨዋነቷ፣ በስነ ምግባሯና በንጽህናዋ የታወቀች ከመሆኗም በላይ በአረቦች ዘንድ ያላት ዋጋና በንግዷም በከፍተኛ ደረጃ ስኬታማ ስለነበረች ነው። ነቢዩም ዓለይሂ ሰላቱ ወሰላም አነጋገሯት። እሷም እስልምናን ተቀበለች። 2 ሆኑ። ከዚያም አንድ ወጣት ይመጣል። ዕድሜው ስንት ነው? 10 ዓመት። ዓሊ ብኑ አቢ ጣልብ ነው። እዚህ ጋር ነቢዩ ዓለይሂ ሰላቱ ወሰላም ዓሊ ረዲየላሁ ዐንሁ እርግጠኛ ሳይሆን እንዲገባ አልፈለጉም። ነቢዩም ዓለይሂ ሰላቱ ወሰላም ዓሊይን ባዩት ጊዜ አላሁ አክበር ብለው መስገድ ጀመሩ። ጨርሰው እንዳሰላመቱም ዓሊይ መጣና ምን እየሰሩ ነው አላቸው። ነቢዩም እየሰገድኩ ነው አሉ። ዓሊም ለምንድን ነው የሚሰግዱት አላቸው። ነቢዩም ወደዚህ ሕዝብ መልእክተኛ ሆኜ ተልኬያለሁ። ዓሊይ ሆይ በእኔ አታምንምን አሉት። የ10 ዓመት ልጅን ነው የሚያናግሩት። ዓሊይም ማሰብ እፈልጋለሁ እድል ስጡኝ አላቸው። ዓሊም እስከ 2ኛው ቀን ድረስ ሲያስብ ቆየ። በነገራችን ላይ አንዳንድ ልጆቻችን 20ና 25 ዓመት የሆናቸው ናቸው። ከማክበር ጋር አንዳንዶቹ 10 በጎችን እንዲነዱ አትተማመንባቸው እላለሁ። ይህም የአስተዳደጋችን ስህተት ነው። እሺ ወደ ታሪኩ ስመለስ ከዚያም ዓሊ ረዲየላሁ ዐንሁ በነጋታው መጥቶ የአላህ መልእክተኛ ሆይ ትናንት የነገሩኝን ይድገሙልኝ አላቸው። እንግዲህ አእምሮውን ይመልከቱ፣ የተናገሩትን ድጋሚ መስማት ፈልጋለሁ። ነቢዩም ዓለይሂ ሰላቱ ወሰላም እኔ የአላህ መልእክተኛ ነኝ፣ ጅብሪል ወደ እኔ ወረደ፣ እንዲህና የመሳሰሉትን አላህ በእኔ ላይ አውርደዋል አሉት። ዓሊም እኔ ከአላህ ሌላ አምላክ እንደሌለና አንቱም የአላህ መልእክተኛ መሆኑን እመሰክራለሁ አለ። ይህ የ10 ዓመት ልጅ ነው። አባቱ አቡ ጣልብ ወደ ዓሊይ ዘንድ ገባ። አባቱ እስልምናን አልተቀበሉም። አቡ ጣሊብም ዓሊይ ሆይ ምን እያደረግክ ነው አሉት። ሙሐመድ ይህን ሲያደርግ አየሁ፣ እኔም እንዲሁ እያደረግኩ ነው አለ።
የነቢዩ ዓለይሂ ሰላቱ ወሰላም አጎት አቡ ጣሊብ ለዓልይ እንዲህ አሉት፣ ይህ ሰው የነገረህን አድርግ፣ ሙሐመድ የሚልህን መልካም ነገር ነውና አለው። እኔ ሙስሊም ባልሆንም ሙሐመድ የሚናገረውን ሁሉ አድርግ፣ ሙሐመድ እውነተኛ ሰው ነውና ስለዚህ የሚልህን ሁሉ አድርግ። አሁን ከሳቸው ጋር ጓደኛቸው አቡበክር፣ ሚስታቸውና ትንሹ ልጅ ዓሊ አለ። ከዛ በኋላ አገልጋዩ ዘይድ ኢብኑ ሐሪሳ እስልምናን ተቀበለ። ሰዓድ ከሱ በፊት እስልምናን መቀበሉን ተነግሯል። ዋናው ነገር እሱ ጋር እስልምናን መቀበሉ ነው። የመልካም ሥራ ሰዎች ሆይ ተስፋ አትቁረጡ፣ መልካምን ስሩ። በታላቁ አላህ እምላለሁ አላህ በከፈተልን በመልካም ሥራ፣ በሐቅ በመመራት፣ በሱና፣ በቅንነት፣ በትክክለኛ ፍላጎትና በቅን ሐሳብ መንገድ ከተጓዘን እነዚህ ሁሉ ካሉ ፈለግንም አልፈለግንም ውጤት ይኖረዋል። ነቢዩ ዓለይሂ ሰላቱ ወሰላም ምንድን ነው የሚፈልጉት? በመሬት ላይ ተሐድሶና መስተካከልን ይፈልጋሉ ወይስ አይፈልጉም? ይፈልጋሉ። ለሰው ልጅ ሁሉ መመራትን ይፈልጋሉ። በተቻለኝ ያክል ማስተካከልን እንጂ አልሻም ብለዋል። ነቢዩ ዓለይሂ ሰላቱ ወሰላም አሁን እያሰቡ ነው፣ እኔ የዚህ ዘመን የመጨረሻው ነቢይ ነኝ። እናም የፖለቲካውን ሁኔታ፣ የሴቶችን ሁኔታ፣ የሕፃናትንና የሀገሪቱን ሁኔታ ማስተካከል አለብኝ። መላውን ዓለም ማስተካከል አለብን። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም አሁን ሁሉንም ነገር ለመለወጥ አስበዋል። እሺ አሁን ነቢዩ ዓለይሂ ሰላቱ ወሰላም ጥሪውን ይጀምራሉ። ገንዘብ አላቸው? የላቸው። ከጎናቸው የሚቆም ጎሳ አላቸው? የላቸው። ግን ከእርሳቸው ጋር ማን አለ? ከእርሳቸው ጋር አላህ ስብሓንሁ ወተዓላ አለ። እርሳቸው ጋር የዓለማት ጌታ አለ። ከእርሳቸው ጋር በመልእክቱ ማመን አለ። ከእርሳቸውም ጋር ታላቅ የሆነ ስነ ምግባር አለ። ከእርሳቸውም ጋር ከዓለማት ጌታ የሆነ መለኮታዊ ቃል ኪዳንና እርሳቸውን ማዘጋጀት አለ። አሁን ነቢዩ ዓለይሂ ሰላቱ ወሰላም ኃይልን ይጠቀማሉ? አይጠቀሙም። ጉልበትም ሆነ ኃይል አይጠቀሙም። ጊዜ ሰጥቼ እንቀሳቀሳለሁ፣ እቅድ አውጥቼ እሰራለሁ። ይህ እቅድ ለኔ በሮችና አድማሶች ይከፍቱልኛል። እናም በዚህ በኩል ሰዎችን ማግኘት እችላለሁ። ነቢዩ ዓለይሂ ሰላቱ ወሰላም ምን እቅድ ነበራቸው? ማህበረሰብ ውስጥ ዘልቀው መግባት ነው። ለዲናዊ እርምጃዎች የሚረዳ ጠንከር ያለ መንገድ ማንጠፍ ነው። ከዚያ በኋላ ነቢዩ ዓለይሂ ሰላቱ ወሰላም ስር ሲሰዱ ይህ ሃይማኖት መስፋፋት ይጀምራል። ይህም እውነትም ይስፋፋል። ነቢዩ ዓለይሂ ሰላቱ ወሰላም ምን ይፈልጋሉ? ወንዶችን ይፈልጋሉ። አንድ ሰው እፊት ለፊታቸው ቢያቆሙ ይህ ነው ወንድ ማለት ብለው የሚመሰክሩለት ጠንከር ያለ ስብዕና ያለው ሰው ይፈልጋሉ። አላህ ይርዳን።